እንደሆን ታውቂያለሽ። በዛ ስሙን መጥራት ስላልፈለግኩ ነው። ገባሽ አይደለ? በዛ እንደ አሁን ድንግልና ሲመለስ ማን ነው? አይደፈንም እኮ ወንድሜ፣ አይደፈንም። ድፍን እኮ አይልም። እንግዲህ በስዕል እልክልሃለሁ። በስዕል እኔ ሲያስረዱ ሳሉ ስዕል እልክልሃለሁ። ኧረ ተው በእናትህ አንተ ይቅርብህ። ለማንኛውም ያው መቀመጫውንም የአመቱ ምርጥ መቀመጫ ብለን አሳልፈነዋል። ይመቻችሁ። መሲ ስላስገባኝ አመሰግናለሁ። መልካም ጊዜ ነው። መሲ ናት ያስገባች። እሺ ወንድሜ ሻው። አይ አንቺ ቤት ነው ደግሞ ወደ ስንት? ኧረ አንቺ ነው ያስገባሽ። ወንዶች ቢቀርባቸው ወንዶች እኮ አይሆንም። ይሄ ለሴቶች ነው። ወንዶች መግባት የለባችሁ። ማርያምን፣ ይሄ ለወንዶች አይመጥንም። አይነፋም። ወንዶች እናንተ መጠየቅ አትችሉም። ሴቶች ብቻ ናችሁ። ጠይቁን። ሌላ ጊዜ ሴቶች ብቻ ጠይቅም። ሰላም ልልሽ ነው። ስለት ጉዳይ ለመጠየቅ አለ። እና ስትናገሪ በሰማሁ ከቁጭ ብዬ ይዘሽ እንጂ ሰላም ልበልሽ ብዬ ነው። ቤትሽ አይቼሽ አላውቅም። በሰው ቤት ነው ሁልጊዜ የማይሽ። እንዴት ነሽ? ደህና ነው? ሰላም ነኝ። አመሰግናለሁ። እንዳለች እንደ ቤት ታየው ሁሉም ይህን ነገር መሆን ይፈልጋልኝ። ለዚህ ሲጀመር ማብራራትም አያስፈልግም። ምድረ ደንቆሮ ለደንቆሮ ህዝብ ልታብራሪኝ መግባት አልነበረብሽም። ስለ ቀኑ ነው ብዙ የሚያወሩት። ሁሉም የለውማ የአንቺ ነገር ስለሌለው ነው የሚያወራው አይደለ? ስላጡት ነው የሚያወሩት። እንቁልልጭ እያሉ ይኖሩታል እንጂ አንቺን መሆን አይችሉም ሲጀመር። እኔ ሲጀመር ከአንድ ሰው ነው ትርፍ ንግግር ሲናገር የሰማሁት። ለሱም መልስ ሰጥቼዋለሁ። ለማንም ማብራራት አያስፈልግም። ጠይቅ እያሉኝ በውስጥ እያጨነቁ አንዷ ሰሞነች ገባች። በቃ ጠይቅ እንጂ ራስሽ እየጻፉ ተውሹ። በቃ ተረዳሽ? ማዝዬ ጥያቄ አለሽ? መሲ ብሪጅስቶን የት ነሽ? ኧረ ማለት ነው። ለምሳሌ ማዳም ቤት ነው ያለሁት እና ከሱ ጋር ይሄዳል። ለምን አስፈለገሽ ማዳም ቤት ሆነሽ አንቺ? ማለት በውጭ ያለ ባለቤቴ ማለት ነው እና ስለዚህ ምን አድርጊ መሰለሽ፣ ካንስሌሽንሽን ከማዳም ስትወስጂ 28 ቀን የእንትን ጊዜ አለሽ፣ ስራ መፈለጊያ ወይ ደግሞ አገርሽ መግቢያ ወይም ሌላ ቪዛ የምትቀይርበት ጊዜ ማለት ነው። ያን ሰዓት ላይ ኦፕሬሽኑ የአንድ ቀን ነው የሚሰሩት። ሰርጀሪው 1 ቀን የ4 ሰዓት ስራ ነው። ያን ሰዓት ላይ ሄደሽ ተሰሪ። አሁን ግን ማዳም ቤት ሆነሽ የየሰው ሰውነት የተለያየ ነው። ሰውነትሽ ይችላል እንደኔ ቶሎ ኦኬ ትሆኝ አትሆኝ የሚታወቅ ነገር የለም። እሺ፣ ስለዚህ በራስሽ በሆንሽ ሰዓት አድርጊው። እንዲህ አይነት ትርፍ የሆነ ነገር ተጨናንቀሽ የምታደርጊው ነገር አይደለም። የተመቻቸ ሁኔታ ላይ ስትሆኝ። እሺ፣ ኧረ ጉድ አመጣሽ እንዴ! አመሰግናለሁ። ምንም ሰጠሻለ? ኧረ ምንም ሰጠ እናቴ ሙኔቷ ወይ ይኸውልሽማ፣ ይሄ ቦርጫውን ቦርጭም እራሳቸው ቦርጭም ይቀንሳሉ። እዛ አላቸው፣ የቦርጭም አላቸው። ቦርጭ ስልሽ አሁን ለምሳሌ እንደዚህ በኦፕራሲዮን እንትን ያለውን ኦልሬዲ ፍላት ያደርጉታል የሚባለው ትክክል ነው? ታችን ፍላት? አዎ። ምን ግን እንደዛ የሚያደርጉልሽ መቼ መሰለሽ? ከስተሽ ሁለት አይነት አለው። ሸፍጥ ታውቂያለሽ? ኦይሉን ይመጡታል። እንደዛ መጠው ቆርጠው የሚሰሩት ኦፕሬሽን በጣም ነው የሚከብድሽ፣ 2 ስራ ስለሚሰራ ማለት ነው። ግን አንቺ በራስሽ ከስተሽ በጣም ከስተሽ ጀስት ቆዳውን እንዲያነሱት ስትሄጂላቸው በጣም አሳምረው ይሰሩሻል።
የተሰሉ ሰዎች አውቃለሁ። ለምሳሌ እንደዚህ ፕላን አለኝ፣ አላህ ከፈቀደ ይሄንን ፕላን አለኝ። እኔ አሁን ድንገት ተነስቼ ቤታችሁ ሆዴ ቦርጬን አያነሱት ብለው ያነሱታል፣ ግን ለአንቺ በጣም ነው የሚያምሽ። የኔ አንድ ማቃት ጓደኛችን እንትን ናት፣ ኢጅፕሽያን ናት። ተሰርታ በጣም ነው ረጅም ጊዜ ነው የቆየባት ህመሙ። ሌላኛዋ ጓደኛችን ደግሞ ኖርማል እንደዚህ አሁን እንዳልኩሽ በጣም ከስታ ሄዳ የተሰራችው ምንም የለም። በሳምንት ወቅት አደርጋለች፣ ምን ትላለች፣ ቶሎ ነው ሄዳለችው። ዋጋው ግን እንደዛ እንደንትኖ አይበዛም ብዬ አስባለሁ። ኧረ እባክሽ መኪና መግዣ ነው። የቦርጭ ይበሳል እባክህ። አቡዳቢ አለ እናንተ ጋር እንኳን መኖሩና ላይ አላውቅም። አቡዳቢ ግን አለ 30-40 ምናምን ናቸው እነሱ። እኔን ያወፍሩኛል ማለት እሱ የሳሪቲን ማሩቢ አንቺ የሳሪቲ ማለማ 2 የበላሁትኝ 7 ኪሎ ነው። ስንት ኪሎ የጀመሩ 5 ኪሎ ሲበዛም እኮ በጣም ነው የሚያስጠላው። ሴት ልጅ ደግሞ ይኸውልሽ ከትዳር በኋላ በራሷ ትወፍራለች። ስለዚህ አግቢ። ይህ ጥያቄ ነው ለመግለጽ ነው የገባሁት። በጣም ወድሻለሁ፣ በጣም አከብርሻለሁ። አንቺ በጣም ኩል ሴት ነሽ። በቃ በጣም ቆንጆ፣ ሁሉ ነገርሽ የሚያምር፣ ስታወሪ የምታምሪ ደርባባ መቤት። በጣም በቃ ከሆነ ጊዜ በኋላ በጣም ነው የማይሽ እና በጣም ነው የምታስደስችኝ። በጣም ቆንጅዬ ነሽ። በጣም ሁሉ ነገርሽ በቃ ወደፊት ማሰራት ስለማይቀር እኔም ማለት ነው ማለት እንደ በፊቱ ነው ፒን የሚኖረው እንደ መጀመሪያው። የኔ ኔትወርክ ነው የእሷ ጋይስ የእሷ ይመስለኛል። ሁሉ ሰላም እሳይ አለች። ቆይ አንድ ጊዜ ባካችሁ በላ ነይ ጠይቂ፣ እናቴ ጠይቂ። ሜሉ ይኸው ጠይቂ። መስመር ላይ ነች ሙኒቷ። አይ ሙኒቷ ሰላም ነው ወይ? እንዴት ነው? ሁሉ አማን? ሙኒታዬ ጥያቄ ያለኝ አሁን ለምሳሌ ማለት ነው በግንኙነት ሰዓት ድንግልናው ከተሰራ በኋላ በዛ ታይም ደም ይፈሳል እንደ መጀመሪያው ድንግል? ጠብ ይላል፣ ፍስስ ምናምን። ስሜቱ እንደ በቃ ማለት ነግረሹ ነበር እንደምታደርጊ ሰርጀሪውን ወይንስ ሰፕራይዝ ነው ያደረግሽለት? ወይኔ ታድሎ ብስማ፣ እውነትም ኃይለኛ ጊፍት ነው። እኔ ራሴ አልበላም አልጠጣም ብዬ ላጥ አርግቼ ነው የማደርገው። መሞከር ቆንጆ አይከፋም። በገሰሟችን ማንም አያገባም። እናደርጋለን ወንዶችዬ ለ7 ሰላም ጥያቄ ነው። ለማንኛውም እኔ ሎሪዞ ፖዝ አርገሻል። የኔና ይሄ አንዱ መብት ነው ማንም